ሊዛ እየነዳች አንድ ግራ የሚያጋባ ነገር ገጠማት። ከፊቷ ያለው መኪና አውቆ እየተተናኮላት ነበር። ምንም ያህል ፈጥና ብትሄድም ይሄ ጥቁር መኪና ግን ሁሌ ከፊት ለፊቷ ነው። ሌላ መኪና በሌላኛው መስመር ሊያልፍ ሲል ሊዛ አጋጣሚውን ተጠቅማ ጥቁሩን መኪና ለመደረብ አሰበች። ከዛ ግን አንድ የሚያስፈራ ነገር ገጠማት። ሰውየው ፍጥነቱን ጨምሮ ከሷ እኩል መሄድ ጀመረ። በዚህ ቅጽበት አንድ መኪና ከርቀት በሷ አቅጣጫ መምጣት ጀመረ። እንደምንም ብላ በፍጥነት መስመሯን ቀይራ ከአደጋው አመለጠች። ግን ባለ ጥቁሩ መኪና ድጋሚ ነዳጁን ረገጥ አድርጎ ይከተላት ጀመር። ጥቁሩ መኪናም ችግር ውስጥ እንዳለ ነገር ከኋላ ምልክት ይሰጣት ጀመር። ሊሳ ግን ችግር ውስጥ መግባት ስላልፈለገች ዝም ብለው መንዳት ጀመረች። ከዛም ኩርባ ላይ ሲደርሱ ሊሳ ፍጥነቷን ቀንሳ መስመሯን ቀየረች። ከዛም መኪናው ሲያልፋት ሁሉም ነገር ያበቃ መስሏት እረፍት ተሰማት። ከዛ በኋላ ግን ያንኑ ቀን ምሽት ነዳጅ እየቀዳች እንደገና ያልጠበቀችው ነገር ተከሰተ። ቀኑ ሙሉ ሲከተላት የነበረ ይመስል ያ ጥቁር መኪና ድጋሚ መጣ። ግን ምንም ሊያረጋት መኪናውን አላቆመም ነበር። መኪናው ካለፈ በኋላ ሊሳ ትንሽም ቢሆን ሰላም ተሰማት። ከዚህ አስጨናቂ ቀን በኋላ የምታርፍበት ቤት ገባች። የሷንና የባሏን ፎቶ በስልኳ እያየች ነበር። ከጥቂት ጊዜያት በፊት ባሏ በመኪና አደጋ ሞቶ ነበር። እናም ሀዘኑን መቋቋም አልቻለችም። ማታ ማታ የሱን ፎቶ እያየች ታለቅሳለች። ሀዘኗን ለመርሳት ብላ ትሪፕ ለመሄድ ወስና ነበር ከቤቷ የወጣችው። ይህ ትሪፕ ግን በሰላም የሚያልቅ አይመስልም። በሚቀጥለው ቀን ተነስታ መንገዷን ቀጠለች። ግን ልክ መኪናዋን ልታስነሳ ስትል አንድ የማታውቀው ሰው ሰላም ሊላት መጣ። ሊሳ ማን እንደሆነ ማስታወስ አልቻለችም። ሰውየው ግን ራሱን አስተዋወቀ። የጥቁሩ መኪና ባለቤት ነኝ አላት። ስለ ትላንትናው ነገር ይቅርታ ብሎ ጠየቃት። እሷ መሆኗን እንዳላስተዋለ ነገራት። በዚህ መሃል ሊሳ ሰላማዊ ሰው መስሏት የት እንደምትሄድ ሳይቀር ነገረችው። የምትሄድበትን መናገሯ ግን ጉዞዋን ቅዠት እንደሚያደርግባት አላወቀችም ነበር። ትንሽ ካወሩ በኋላ ሰውየው ቻው ብሏት ሄደ። ከዛም ሊሳ መኪናዋን አስነስታ መሄድ ጀመረች። እየነዳች ግን ደስ የማይል ስሜት ይሰማት ጀመር። ዝም ያለና ደስ የማይል የሚጨንቅ መንገድ ላይ ነበረች። ከዛ ብዙም ሳትሄድ ያንን ጥቁር መኪና ድጋሚ አየችው። ይሄን ሰውዬ ደጋግማ ማየቷ እያስፈራት መጣ። ከዛም ዝም ብላ ልታልፈው ስትል ሰውየው መንገዷን ዘጋባት። ምንም ምርጫ ስላልነበራት የሚለውን መስማት ጀመረች። ሰውየውም መኪናው እንደተበላሸ ነገራት። ከዛም መኪናውን ለማስተካከል እንድትረዳው ጠየቃት። እሱ ከኋላ ሲገፋ እሷ መኪናውን እንድትነዳለት ነበር የፈለገው። እሷ ግን እሺ አላለችውም። የሚረዳው ሰው እንደምትፈልግለት ነገረችው። ሰውየው ግን እምቢ አላት። ፖሊሶችን ማስቸገር እንደማይፈልግ ነገራት። ሊሳም ፖሊስ አለመፈለጉ የሰላም አይደለም ብላ ማሰብ ጀመረች። በሰውየው ሐሳብ ሳትስማማ ምክንያት እየደረደረች መኪናዋን መንዳት ጀመረች። ከዛም ይሄን አደገኛ መንገድ ቶሎ ብላ አመለጠች። ነገሮች እንደዚህ በቀላሉ የሚያልፉ አይመስሉም ነበር። ያን ምሽት ሊሳ አንድ መንገድ ዳር መኪናዋን አቁማ እረፍት ማድረግ ጀመረች። ከዛ ግን ያ ጥቁር መኪና ድጋሚ መጣ። ሊሳም በጣም ደነገጠች። ሰውየው ለበቀል የመጣ ነው የመሰላት። ሰውየው ምንም ያህል ሊያናግራት ቢሞክርም ምንም ሳይመስላት ቶሎ ብላ መኪናዋ ውስጥ ገባች። ከዛም ቶሎ ብላ መኪናዋን መንዳት ስትጀምር ከፊት ለፊቷ አንድ መኪና መጥቶ መንገዷን ዘጋባት። መኪናው እስኪያልፍ ድረስ ቆማ እየጠበቀች እያለ ሰውየው ድጋሚ ከኋላዋ መጣባት። ሰውየው ምንም ነገር ቢያወራ ሊሳ ግን ምንም አልመለሰችለትም። ነጩ መኪና ከፊቷ ዞር እንዳለላት ቶሎ ብላ መኪናዋን መንዳት ጀመረች። በሁለት ቀን ውስጥ 5 ጊዜ በአጋጣሚ ሊገናኙ አይችሉም። ሊሳ ይሄንን ማመን አልቻለችም። ሊሳ ሌሊቱን ሙሉ በፍርሃት መኪናዋን መንዳት ጀመረች። ለሚረዳትም ሰው መደወል ጀመረች። ቀጥሎ ምን እንደሚፈጠር ማንም አያውቅም። ስልክ ለመደወል እየሞከረች እያለ ሌላ መኪና ከኋላዋ መጣ። ፍጥነቱ በጣም እየጨመረ ነበር። ሊሳም አደጋ ሊደርስባት እንደሆነ አውቃለች። እንደ ድል ሆኖ ግን ያ ጥቁር መኪና አልነበረም የመጣው። የማታውቀው መኪና ነበርና አልፏት ሄደ። በጣም ስለተጨናነቀችና ስለፈራች እንደዚህ እንደሆነች አስባ ራሷን ለማረጋጋት መሞከር ጀመረች። ግን ትንሽ ከሄደች በኋላ መኪናዋን ልትቆጣጠረው አልቻለችም። ፍሬኑ ጭራሽ አልሰራም አላት። መሪውም ሊዞርላት አልቻለም። ምንም ያህል መኪናውን ለመቆጣጠር ብትሞክርም መኪናው ግን መንገድ ዳር ላይ መውጣት ጀመረ። ያ ሰውዬ ባይመጣባት እንኳን በዚህ ሌሊት ጫካ ውስጥ መገኘቷ ትልቅ ችግር ነው። መብራት አብርታ የመኪናዋን ችግር ለማወቅ መሞከር ጀመረች። እናም ጎማዋ በትልቁ እንደተቀደደ አየች። ማን ሊያደርገው ይችላል ብላ ደንግጣ እያየች እያለ ከኋላዋ አንድ መብራት ጀመረ። ሊሳም በጣም ደነገጠችና ሮጣ መኪናዋ ውስጥ ገባች። አንድ ያላት ብቸኛ አማራጭ መኪናዋ ውስጥ መደበቅ ብቻ ነበር። ሰውየው ግን መሳሪያ ይዞ ነበር የመጣው። ሊሳም በጣም ደነገጠችና ሮጣ መኪናዋ ውስጥ ገባች። አንድ ያላት ብቸኛ አማራጭ መኪናዋ ውስጥ መደበቅ ብቻ ነበር። ሰውየው ግን መሳሪያ ይዞ ነበር የመጣው። ሰውየውም በሩን ሰብሮ ገባ። ከዛም መኪና ውስጥ ቁጭ አለ። ከዛም ማደንዘዣ አርጎባት አደንዝዞ ወሰዳት። በሚቀጥለው ቀን ሊሳ ስትነሳ አንድ ክፍል ውስጥ ተቆልፎባት ነበር። መስኮቱ በብረቶች ታሽጎ ነበር። ሰውየው አቅዶ የተዘጋጀበት ነገር እንደሆነ ያስታውቃል። ሊሳ ደንግጣ ወደ በሩ ሮጣ ሄደች። ወደ ውጪ ስታይ ግን ምንም የሚጠቅም ነገር ማየት አልቻለችም። ከዛ ግን ድንገት በመስኮት በኩል ከውጪ አንድ ድምጽ መጣ። ቶሎ ብላም ለእርዳታ በመስኮቱ በኩል መጮህ ጀመረች። ከዛ ግን አንድ የምታውቀው ፊት ነበር የታያት። በዛ ሰዓትም ማምለጥ የማትችልበት ተራራ ላይ አንድ ቦታ ታስራ እንዳለች አወቀች። ራሷን እንዴት ማዳን እንደምትችል አታውቅም።
እስኪመሽ ድረስ ዝም ብላ ጠበቀች። ሰውየውም በስተመጨረሻ በሩን ከፍቶ ገባ። ሊሳም አንድ ጥግ ላይ ጥቅልል ብላ ቁጭ ብላ ነበር። ብትጮህ እንኳን ማንም እንደማይሰማት ታውቃለች። ሰውየው ዝም ብሎ ወደሷ ሲመጣ ሊሳ ምን እንደፈለገ ገባት። ገንዘብ የፈለገ ነበር የመሰላት። ቁጥር ይጠራል ብላ እየጠበቀችው ነበር። እሱ ግን እሷ ያሰበችውን ነገር አልፈለገም። ሊሳ ልትቋቋመው ሞከረች፣ ግን ምንም ብታረግለት ከዛ ክፍል እንደማያስወጣት ገባት። ሰውየው ታብሌቷን ወሰደ። ቪዲዮዎቿንና ፎቶዎቿን እያየ የሞተውን ባሏን ይሰድበው ጀመር። ሊሳ ሌሊቱ ሙሉ በስቃይ አሳለፈች። በሚቀጥለው ቀን ሊሳ ህመም ውስጥ ሆና ነቃች። ወደ በሩን ጠጋ ስትል አንድ ነገር አስተዋለች። ቁልፉ አልተነቀለም፣ በውጭ በኩል እንደተሰካ ነው። ከዛም ቶሎ ብላ ቁልፉን የምታወጣበት መንገድ ፈለገች። ቁልፉን ለመያዝ ጃኬቷን በታች በኩል አወጣች። ከዛም አንድ ሚስማር አገኘችና ሚስማሩን በልብሷ ይዛ ባለ በሌላ አቅሟ ጎትታ አወጣችው። ከዛም ቁልፉን ወደ ውጪ መግፋት ጀመረች። ሙከራዋም ተሳካላት። ቁልፉ ወደቀ። ቶሎ ብላ በሩን ከፈተች። ከዛም ከጨለማው ክፍል ወጣች። ግን ትንሽ ከተራመደች በኋላ ሰውየው ወደ ቤት እየተመለሰ እንደሆነ አየች። ቶሎ ብላ አንድ መደርደሪያ ጀርባ ተደበቀች። እያንዳንዱን እንቅስቃሴዎቹን እየተከታተለች ነበር። ሰውየው እንደወጣች አላወቀም። ተረጋግቶ ቁርሱን በላ። ትንሽ ቆይቶም ስልኩ ጮኸ። ስልክ ሲያወራ ሊሳ ልጆችና ሚስት እንዳለው አወቀች። ከስራው በኋላ ቤት ሄዶ ልጁን እንደሚያይ ሲያወራም ሰማች። ሊሸጣት ወይ ሊገላት ነው። የሰውየውን ጭካኔ ባሰበች ቁጥር እየፈራች መጣች። ሰውየው ስልኩን ከዘጋ በኋላ ሊሳ ወደ ታሰረችበት ክፍል ሊሄድ ነው። ሊሳም የምታመልጥበት አሪፍ አጋጣሚ አገኘች። ሰውየውም እሷ ወደ ታሰረችበት ክፍል ሲሄድ ሊሳ በፍጥነት ወጥታ አመለጠች። ምንም ያህል ብታመልጥ ግን አንድ የማታውቀው ተራራ ላይ ጥቅጥቅ ያለ ጫካ ውስጥ ነው ያለችው። ሰውየው ድምጿን ሰማ። ከዛም ያባረራት ጀመር። ነፍሷን ለማዳን እየሮጠች እያለ አንድ እንጨት አደናቅፏት ወድቃ እግሯን ሰበረችው። ሰውየውም እየቀረባት መጣ። ህመሟን ዋጥ አርጋ እንጨቱን ጎትታ ከእግሯ ውስጥ አወጣችው። ሊሳ ምንም ያህል ብትጎዳም ሰውየው ግን ሊለቃት አልቻለም። ሊሳም ሮጣ አንድ ወንዝ ጋር ደረሰች። ሊሳ ሰውየውን በጭካኔ እያየችው ወደፊት ከማምለጥ ውጪ ምርጫ እንደሌላት ታወቀች። ከዛም ዝም ብላ ወደ ወንዙ ዘለለች። ወንዙም ተሸክሟት ይዟት ሄደ። ከዛ ግን እንደ ድል አንድ ዳር ላይ ቆመች። አሁን ያለባት ችግር ግን ሰውየው ብቻ አልነበረም። እግሯ ተጎድቷል። አንድ እርምጃ መራመድ እንኳን ከብዷታል። ህመሟን አጣርጋ እየሄደች እያለ ግን አንድ ድምጽ ሰማች። ማንም በሌለበት በዚህ ጫካ ውስጥ ሰውየው መጥቶባት ይሆን? እናም ፈርታ ከአንድ ዛፍ ጀርባ ተደበቀች። ሰውየውም አጠገቧ ሲደርስ መታችው። ሰውየውም ሊገላት የነበረው ሰውዬ እንዳልነበር ስታይ የሚያድናት ሰው እንዳገኘች ተሰማትና ሰውየው መለመን ጀመረች። ያሳለፈችውን ነገር በሙሉ ነገረችው። ሰውየው ግን ብዙ አላመናትም ነበር። ግን በጣም እንደተጎዳች ሳይ መሳሪያውን እንደያዘ ይከተላት ጀመር። ከዛም ሊያስመልጣት ወሰነ። ግን መኪናውን እየነዳ ያለ ፊት ለፊቱ አንድ ትልቅ ዛፍ ወድቆ መንገዳቸውን ዘግቶባቸዋል። መንገዱ እንደተዘጋ ስታይ ሊሳ በጣም አዘነች። ምክንያቱም ያ ነብሰ ገዳይ እንዳደረገው ታውቃለች። ዛፉንም ከመንገዱ ዞር ለማድረግ ሞከሩ። ሁለቱ ብቻ ዛፉን ዞር የሚያደርጉት አይነት አልነበረም። በዛ ቅጽበት ያ ጥቁር መኪና ድጋሚ መጣ። ሊሳ በጩኸት ማልቀስ ጀመረች። ሰውየው ግን መሳሪያውን ይዞ ከፊቷ ሆኖ ይከላከልላት ጀመር። ነፍሰ ገዳዩ ግን ተረጋግቶ ነበር ወደ እነሱ የመጣው። የሊሳ ወንድም ነኝ አለ። ባሏ በቅርቡ ስለሞተ አይምሮዋን ያማታል አለው። ሰውየውንም እህቱን ስላገኘለት አመሰገነው። ሊሳም ሁሉንም ነገር ለሰውየው ልታስረዳው ሞከረች። ግን የነፍሰ ገዳዩ አስመሳይነት ሰውየውን አሳመነው። ከዛም እንደ ወንድሟ አክት ማድረግ ጀመረ። የአይምሮ ህመምተኛ እህቱ እንደሆነች አስመሰለ። ሊሳ ግን ለሰውየው ለማስረዳት ብዙ ጣረች። እናም የነፍሰ ገዳዩን ስልክ ቼክ እንዲያደርግ ሰውየውን ለመነችው። ሊሳም ሰውየውን ታግላ ከእጁ ላይ ወጣች። ያኛውም ሰውዬ ነገሮች ትክክል አይደሉም ብሎ ተጠራጥሮ ነፍሰ ገዳዩን ሊያስቆመው ሞከረ። ነፍሰ ገዳዩ ግን አሁንም ወንድሟ ነኝ እያለ ማስመሰል ቀጠለ። ሰውየውም ስልክህን አሳየኝ እያለ መናገር ጀመረ። በዚህ ቅጽበት ግን ሰውየው ስልኩን የሚሰጠው አስመስሎ ሰውየውን ደበደበው። ሊሳ መጮ ጀመረች። ሰውየው ግን ፊቱን ስላየው ሳይገለው ሊለቀው አልፈለገም። እናም ተኩሶ ገደለው። ዝናብ መዝነብ ጀመረ። ነፍሰ ገዳዩ እስከ ማታ ድረስ ሊሳን አላገኛትም ነበር። ግን ተስፋ ቆርጦ አልቀረም። እየፈለጋት ነበረ። ሊሳም አንድ ድንጋይ ጀርባ ተደበቀች። ትንፋሿን እንኳን ማሰማት የማትችልበት ሁኔታ ውስጥ ነበረች። ሰውየውም እሷ ወዳለችበት ቦታ መጣ። ግን አላገኛትም፣ ሄደ። እዛ ቅጽበት ሊሳ ለመንቀሳቀስ ወሰነች። ነፍሰ ገዳዩን ተኮሰ። ግን ሊሳ ሳትሆን እንስሳ ነበር የመሰለው። ይህን አጋጣሚ ተጠቅማ ሊሳ ቶሎ ብላ ተደበቀች። ግን እዚህ አካባቢ እንደሆነች የሚያሳዩ ምልክቶች አይቶ ስለነበር ሰውየው ሊሄድ አልቻለም። ከዛም ወጣ እንድትገጥመው ሊያሳምናት ይሞክር ጀመር። እንድትወጣም መሳሪያውን ቁጭ አደረገ። ሊሳ ግን በጣም ቆስላ ስለነበር ከሱ ጋር መጋጠም እንደማትችል ታውቃለች እና ምንም ያህል እንድትወጣ ሊያሳምናት ቢሞክርም ሊሳ ግን ንቅንቅ አላለችም። በስተመጨረሻም የተሳሳተ መሰለውና ሄደ። በሚቀጥለው ቀን አንድ ዛፍ ጋር ነቃች። ለማምለጥ ግን ብዙ መንገድ ይቀራት ነበር። ጫካ ውስጥ ዝም ብላ እየሄደች እያለ ያ ጥቁር መኪና ሲያልፍ አየችው። ጠጋ ብላ ስታየው ነፍሰ ገዳዩ ትላንት የገደለውን ሰውዬ ለመቅበር ይዞት መጥቶ ነበር። ሬሳውንም ይዞ ራቅ ወዳለ ቦታ ሲሄድ ቀስ ብላ መኪና ውስጥ ገባች። መኪናውን ብትበረብርም ቁልፉን ግን ልታገኘው አልቻለችም። የሰውየውን ስልክ ብቻ ነበር ያገኘችው። ከዛ ግን ሰውየው መጣባት። ከዛም ከኋላው
የመኪናውን በር ቶሎ ብላ ተደበቀች። እንደድል ሆኖ መኪና ውስጥ ሲገባ ምንም ነገር አላስተዋለም። ልክ የመኪናው ሞተር መጮህ ሲጀምር ስልኩን አንስታ አጋጣሚውን ለመጠቀም መሞከር ጀመረች። ያለችበትን ቦታ በሹክሹክታ መናገር ጀመረች፣ ግን ፖሊሶች ሊሰሟት አልቻሉም። ከዛ ግን ሰውየው ስልኩን ሊያገኘው አልቻለም። እናም መኪናውን አቁሞ ስልኩን መፈለግ ጀመረ። በመስታወት ውስጥም አየ። ሊሳም እንዳወቀባት ገባት። ከተደበቀችበት ወጣችና መደባደብ ጀመሩ። ሰውየው መኪናውን ለመቆጣጠር ሞከረ፣ ግን ሊሳ እየታገለችው ስለነበር አልቻለም። ሊሳ በደንብ መንቀሳቀስ ትችል ነበር። እናም ሰውየውን በጣም ስትደበድበው መኪናውን መቆጣጠር አቃተውና መኪናው ተገለበጠ። ከጥቂት ቆይታ በኋላ ሊሳ ራሷን ከሳተችበት ነቃች። ከዛም የሄሊኮፕተር ድምጽ ሰማች። ለእርዳታ የደወለችው ስልክ ተሰምቶላት ነበር፣ ግን ድምጽ አውጥታ መጣራት አልቻለችም። ሄሊኮፕተሩ አለፋት። እንደምንም ኃይሏን ሰብስባ ከሰውየው ማምለጥ ጀመረች። ከዛ ሰውየውም ነቃ። ሊሳም ለእርዳታ የሚታይ ቦታ ስትደርስ ሰውየው ከኋላ እየመጣ ነበር። ከዛም ስልኩን አውጥታ ለሚስቱ መደወል ጀመረች። ከዛም ሰውየው ያደረጋትን ነገር በሙሉ ለሚስቱ ነገረቻት። ሰውየውም ከጫካ ውስጥ ሲወጣ ቤተሰቦቹ ሁሉን ነገር እንዳወቁበት አወቀ። ሊሳም ታበሳጨው ጀመር፣ ምክንያቱም አሁን ቤተሰቦቹም ስለሱ ማንነት ስላወቁ ኮንፊደንስ አግኝታለች። ሰውየውም እሷም ተጎድተዋል፣ ስለዚህ ቢጣሉ ልታሸንፈው እንደምትችል አምናለች። ከዛም በኃይለኛው መደባደብ ጀመሩ። መጀመሪያ ላይ ሊሳ በጣም እየደበደበችው ነበር፣ ግን ምንም ቢሆን ሰውየው ጠንካራ ነው። በስተመጨረሻ ግን ሊሳ አሸነፈች። ይሄ አሰቃቂ ጊዜም ሄሊኮፕተሩ ሲደርስላት ያልቃል።